ገላትያ ምዕራፍ 2 ከቁጥር 15 ጀምሮ እስከ ቁጥር 21 እስከ መጨረሻው ቁጥር ድረስ ያለውን አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ገላትያ ምዕራፍ 2 ከቁጥር 15 ጀምሮ እንደዚህ ይላል። እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረስኩትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነዋ። ገላትያ ምዕራፍ 2 ላይ ያለ የእግዚአብሔር ቃል ክፍል ነው። ሁላችን አብረን አስቀድመን ከመጸለያችን በፊት ያነበብነው ገላትያ ምዕራፍ 2 ላይ ከቁጥር 15 አካባቢ ጀምሮ እስከ 21 ድረስ ወንድማችን ሐዋርያው ቅዱስ ጳውሎስ በገላትያ ከተማ ለነበሩ አብያተ ክርስቲያናት የጻፈው መልእክት ነው። ሁላችን እንደምናውቀው ለአንዲት ሎካል ቸርች ብቻ የተጻፈ መልእክት አይደለም። እዛ አካባቢ ላሉ የሊቃኦንያ ከተሞች ተብለው ለሚታወቁት በተለይ ደግሞ ስፔሲፊክ ደቡብ ገላትያ ተብለው ለሚታወቁት የሐዋርያት ሥራ ምዕራፍ 13 ምዕራፍ 14 ጨምሮ ለነበሩ አብያተ ክርስቲያናት የተጻፈ መልእክት ነው። በመካከላቸው ለነበረ የወንጌል እውነት፣ በመካከላቸው ለተሰበከ የወንጌል እውነት እስከ መጨረሻ ድረስ ታምነው ጸንተው እንዲቆሙ የተጻፈ ደብዳቤ ነው። እንግዲህ ምናልባት የጳውሎስን መልእክቶች የምታጠኑ ሰዎች ይሄ ከጳውሎስ መልእክቶች መካከል የመጀመሪያ አይደል? የመጀመሪያ ተብሎ የሚታመነው አንዱ ይሄ ነው ወይ አንደኛ ተሰሎንቄ ከሁለት አንዳቸው የጳውሎስ የመጀመሪያ መልእክቶች ናቸው ተብሎ ይታመናል። የገላትያ ደብዳቤ ደግሞ በጣም ቀዳሚ ደብዳቤ ሊሆን እንደሚችል ይታመናል። ጳውሎስ ኖርማሊ የመጀመሪያ ደብዳቤው ብቻ ሳይሆን ጳውሎስ የመጀመሪያ ሐዋርያዊ ጉዞ ለማድረግ ሲነሳ በአገልግሎቱ መጀመሪያ ያገኛቸው አብያተ ክርስቲያናት ያገኛቸው ከተሞች እነዚህ ናቸው። የተተከሉት የመጀመሪያ አብያተ ክርስቲያናትም እነዚህ ናቸው። ሁላችን እንደምናስታውሰው ደጋግመን በዚህ እንደምናነሳው የሐዋርያት ሥራ ምዕራፍ 13 ላይ ከአንጾኪያ ቤተ ክርስቲያን እሱና በርናባስ ለአገልግሎት ተለይተው ከወጡ በኋላ የመጀመሪያ ጉዞ ከጳፋ በኋላ ሰርጊዩስ ጳውሎስ የሚባለውን አገረ ገዢ ካገኘ በኋላ ወደ ምዕራፍ 14 ስትሄዱ ልስጥራን፣ ደርቤን የሚባሉ የሊቃኦንያ ከተሞችን ጳውሎስ የመጀመሪያ ሐዋርያዊ ጉዞ ላይ ያገኘው እነሱን ነው። እነዛ ከተሞች ላይ ነው አብያተ ክርስቲያናት የተተከሉት። በጣም አስደናቂ ናቸው የገላትያ አብያተ ክርስቲያናት። በእውነት እንደ ገላትያ አብያተ ክርስቲያናት ሁሌ እንደምንለው እንደነዚህ ሰዎች ሰው የሚቀበል ያለ አይመስለኝም። ምናልባት መጽሐፍ ቅዱስ ላይ ብዙ አታገኙም። ሌላም ቦታ በጣም ብዙ ብንፈልግ የምናገኝ አይመስለኝም። በጣም ሰው ይቀበላሉ። በጣም ነው የሚቀበሉት። ወንጌል ብቻ ሳይሆን ሰውም ጭምር ነው የሚቀበሉት። በጣም የሚገርማችሁ በእናንተ መካከል መተን ወንጌል ስንሰብክ አይደል ያለው ጳውሎስ፣ በእናንተ መካከል መተን ወንጌል ሰበክን አለዚህ ደብዳቤ ላይ ነው ባይዘው የሚጽፈው እያመሰገናቸው። በእናንተ መካከል ተገኝተን ወንጌል ሰበክን። ወንጌልን ግን ስንሰብክ መልእክታችንን ብቻ ሳይሆን እኛንም ጭምር ተቀበላችሁን አለና ስትቀበሉን እንደ ወንጌል ሰባኪ ሳይሆን እንደ ክርስቶስ መልእክተኛ የሚለው ትክክለኛ ቃሉ እንደ መልአክ አሁን ከሰማይ የምስራች ብሎ እንደመጣ መልአክ ሁሉ የተቀበላችሁን ብሎ አለፊልና እንደውም እንደራሱ እንደ ክርስቶስ ሁሉ ተቀበላችሁን። በስመ አብ! እንደዚህ የሚቀበል ሰው ተገኝቶ አያውቅም። በእውነት ያስፈራል። አቀባበላቸው ያስፈራል። እኔ በጣም ነው እንትን ያልኩት። ጳውሎስ ነው የጻፈው እንግዲህ እና በእናንተ መካከል ስንመጣ እንደው ኢየሱስ ክርስቶስ በመስቀል ላይ የተሰቀለውን እርሱን ብቻ በማመን የዘላለም ሕይወት ይገኛል ስንል አሜን ብቻ አይደለም ያላችሁት፣ እንደውም ልትቀበሉት የማይገባ ነገር ሁሉ ተቀበላችሁ ነበር። ድካማችንን ጭምር ተቀበላችሁ። እንደውም ታማሚውን አይናችንን ሁሉ ልትቀይሩን እስክትፈቅዱ ድረስ አይናችሁን ሁሉ አውጥታችሁ ልትሰጡኝ ፈቃደኛ ነበራችሁ። በዚህ ያክል ነበር የተቀበላችሁን። እኛም በጣም ደስተኞች ነበርን።
በዚህ አቀባበላችሁ ቤተ ክርስቲያን ተተከለች። ልክ እንደዚህ ማለት ነው። ቤተ ክርስቲያን ተተከለች። ሰዎቹ በጣም አስደናቂ ናቸው። እነ ጳውሎስ ሲሰብኳቸው እልል ብለው አሜን ብለው ከዚህ ውጪ መልእክት የለም ብለው ተቀብሏቸው እነ ጳውሎስም እርግጠኛ ሆነው ቤተ ክርስቲያን ተተክላ ወደሚቀጥሉት ከተሞች ለወንጌል አገልግሎት እነ ጳውሎስ ወጥተው ሲሄዱ ደሞ ሌሎች መጡና እነ ጳውሎስ ልክ እንደሰበኩ ደሞ ሌሎች ደሞ መጥተው ሰበኩ። ሌሎች መጡና ደግሞ ጳውሎስ ምን ብሎ ሰበካቸው አሏቸው? ኢየሱስ ክርስቶስን በመስቀል ላይ የተሰቀለውን እርሱን የሚያምን የዘላለም ሕይወት አለው። ወንጌል አጭርና ግልጽ ነው። በመስቀል ላይ ስለ ኃጢአተኞች ዕዳ ከፍሎ ዋጋ ከፍሎ የሞተውን ኢየሱስ ክርስቶስን ማመን የዘላለም ሕይወት ያስገኛል። ወንጌል ነው። ሌላ ወንጌል የለንም። ከዚህ ውጭ የሆነ ወንጌል በሙሉ የተረገመ ነው። ኢየሱስ ክርስቶስ ነው አይደል ወንጌል ማለት ብሎ ጳውሎስ ወንጌልን ዲፋይን አረገው። ወንጌል ተተረጎመ። ምንድነው ወንጌል? የሮሜ ምዕራፍ 1 ቁጥር 4 ወንጌል ምንድነው? ወንጌል በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን በኃይል ተነስቶ የእግዚአብሔር ልጅ ሆኖ የተገለጠው ኢየሱስ ክርስቶስ ነው። ስለ ኢየሱስ ነው ብቻ ሳይሆን ራሱ ክርስቶስ ነው ወንጌል። ከዚህ ውጭ ወንጌል የለም። እኔ ጳውሎስ ወንጌላዊ ሐዋርያውን የተለየሁት ለዚህ ነው። ከዚህ ውጭ የለም። ወደ ቀኝም ወደ ግራም ወደ ላይም ወደ ታችም ጥልቀት ብንጨምር ከፍታ ብንጨምር ስፋት ብንጨምር እዚህ ውስጥ ነን። ከዚህ ወጣ ቀን ከጸጋ ትጎላለህ። ኢየሱስን ከሌላ ነገር ጋር ለመቀላቀል የሞከርክ ቀን ሙሉ በሙሉ ትወድቃለህ ከጸጋ። ስለዚህ እዚህ ብቻ ነው እግዚአብሔር ያከበረው። ይሄንን ነው እንድናይ የተፈለገው። በዚህ በኩል ነው እግዚአብሔር የዘላለም ሕይወት የለቀቀው። በዚህና በዚህ በኩል ብቻ ነው። ጎናቸው እርሰው ወንጌል ስለ ክርስቶስ ነው በሉት። ድገሙና ነገሩት። ወንጌል ክርስቶስ ነው በሉት። ብዙ ጊዜ ነው የምነግራችሁ። ዛሬም እነግራችኋለሁ፣ የሚቀጥለው ሳምንት እነግራችኋለሁ፣ በህይወት ካለው እነግራችኋለሁ፣ እናንተን በህይወት ካገኟችሁ እነግራችኋለሁ። ጌታ እስኪመጣ የምናወራው ይሄንን ብቻ ነው። ወንጌል ስለ ልጁ ነው። ወንጌል ስለ ክርስቶስ ነው። እግዚአብሔር አብ እንድናይለት የፈለገው ልጁን ነው። መንፈስ ቅዱስ ምድር ላይ የመጣው እኔ ውስጥ ገብቶ ያደረው አንቺ ውስጥ ገብቶ ያደረው ኢየሱስን በእኛ ውስጥ ለማክበር ሌሎች በእኛ በኩል ኢየሱስን እንዲያዩለት ነው። ምንም ዓላማ የለውም ሥላሴ። ክብር ለኢየሱስ ይሁን። ዓላማው ወንጌል፣ ዓላማው መለኮት ከሰማይ ፈርሞ የላከልን ይሄ ነው ኢየሱስ ክርስቶስ። እና ጳውሎስ ምን ሰበከ ሲሏቸው ይሄንን ሰበከን። ጥሩ ነው፣ በጣም ጎበዝ ሰባኪ ነው፣ ይታወቃል ጳውሎስ በጣም በጳውሎስ የተሰበከማ ግዴታ ይንበረከካል፣ ያምናል። ጳውሎስ ሰብኮ ማንም እምቢ አይለውም። ግን ሙሉ አይደለም። ጥሩ ነው፣ ልክ ነው፣ ግን ሙሉ አይደለም። የሚቀረው ነገር ግን አለ። ምንድነው የሚቀረው? ይገርማችኋል። የወንጌል እውነት እሱ ብቻ አይደለም። ኢየሱስ ክርስቶስን ማመን አንዱ ነገር ነው። በክርስቶስ ኢየሱስ የመስቀል ሥራ ብቻ ማመን አንድ ነገር ነው። እግዚአብሔር አብ የላከው መዳኛ መንገድ ኢየሱስ ክርስቶስ ነው ብሎ ማመን አንድ ነገር ነው። ግን ደግሞ ሙሉ እንዲሆንላችሁ አንድ ነገር ይቀራቸዋል። ምን? ገላትያዎች ለመቀበል ምን ሲሉ ሕግን መጠበቅ፣ በገላትያ አውድ መገረዝ። አሕዛብ ናቸው፣ አይሁዳውያን አይደሉም፣ አሕዛብ ናቸው። ስለዚህ አይሁዳውያን ቢሆኑ አይሰብኳቸውም። ኦልሬዲ ኪዳን የሚደረግበት ነው። አይሁዳዊ በሙሉ የሚፈጸመው ስርዓት ነው። አሕዛብ ናቸው። ካልተገረዛችሁ ኢየሱስን ብቻ አምኛለሁ ብለህ ወደ እግዚአብሔር መንግስት አገባብ አሏቸው። ሲሏቸው ገላትያዎች የመቀበል ችግር የለባቸውም። ቅድም እንዳልኳችሁ ሰውን እንደ አምላክ ነው የሚቀበሉት ነው እንዴ? አንዳንዱ ምናልባት ከመሃል ብድግ ብሎ ድሮም ሲሰብ ቀር ብሎ ነበር። እንዴት ኢየሱስ ብቻ ይሆናል የሆነ ነገር ሳይቀላቀልበት? እኔ ራሴ ቀርብ በነፃ የዘላለም ሕይወት የሚያክል ነገር እግዚአብሔርን የሚያክል ነገር እንደው ዝም ብዬ ጥልቅለላ አልመሰለኝም ነበር። እናንተ ናችሁ ልክ ብሎ እነዚህንም ሲቀበሏቸው በወንጌል እውነት አለመጽናታቸው ከተነገራቸው እውነት ፈቀቅ ማለታቸውን እነ ጳውሎስ ሰሙ። ለዛ ነው ይሄንን ደብዳቤ የገላትያ ደብዳቤ በቤተ ክርስቲያን ታሪክ ውስጥ የሚታወቀው የተሐድሶ ሰዎች የሚያነሱት የገላትያን ደብዳቤ ነው። እስፔሻሊ ምዕራፍ 2 ቁጥር 16 ማግና ካርታ ነው የሚባለው። the great charter of Christian liberty የክርስትናችን ነፃነት በጣም ተረጋግጦ የተጻፈበት ደብዳቤ የገላትያ ደብዳቤ ነው። አርነታችን ግሬት ቻርተር ነው ለኛ። እስቲ አሜን በሉ። በጣም ቦልድሊ ጳውሎስ ቀና ብሎ የጻፈው ደብዳቤ ነው። ትንሽ ተናዷል ሲጽፍ። ያው ደብዳቤ የምታነቡ ከሆነ ያስታውቃል በዚህ እንደተናደደ።
ሌላ ደብዳቤ ላይ ጳውሎስ መግቢያ ሲጽፍ ሁሌ እኔ እከሌ ነኝ የጻፍኩት ከእንትን ነው ለእናንተና ይልና በእናንተ መካከል ስላለ እግዚአብሔር እናመሰግናለን አመስግኖ ከዛ ጸልዮላቸው ነው ከዛ ወደ ዋና ሐሳብ ሄደው። እዚህ ጋር እናቴ መግቢያ የለም እኔ ጳውሎስ ነኝ ለገላትያ ቤተ ክርስቲያናት ብሎ ቱ ዘ ፖይንት ትንሽ ተናዷል። አይጸልይላቸው። እኛ ከሰበክንላችሁ ከዚህ ወንጌል እንዴት ወደ ልዩ ወንጌል እንደዞራችሁ ፈጥናችሁ እንዴት እንደዞራችሁ ደንቆኛል። አስደናቂ ሰው እኛ ሰብከንላቸው ከነበረው ከዚህ ወንጌል ፈጥነው አልቆዩ። ትንሽ እስቲ ቆይ እንነጋገር ሁሉ አላላችሁም። ፈጥናችሁ እንዲመዞራችሁ ደንቆኛል። በጣም ነው የተደነኩት። እንዴ በእናንተ መካከል ስንመላለስ እግዚአብሔር ያንን ሁሉ ታምራት ያደረገው እንዲህ በከንቱ ነው እንዴ? በእናንተ መካከል ያንን ሁሉ ጊዜ ቁጭ ብለን ስንሰብክ ስለ ክርስቶስ ኢየሱስ ያንን ሁሉ ቃላት እየደረደርን የሰበክነው በከንቱ ነው እንዴ? በሕግም ጭምር እንጸድቃለን ካላችሁ እግዚአብሔር በመካከላችሁ በመንፈስ የሰራው ሥራ በሙሉ ዜሮ ሊሆን ነው ማለት ነው። የተቀበላችሁትን ሕይወት በሙሉ በዜሮ ልታጣፉት ነው ማለት ነው። ጳውሎስ ትንሽ ዲስአፖይንት ሆኗል እና ይሄንን ደብዳቤ ሲጽፍ ከሐዋርያት ሥራ ምዕራፍ 15 እና ምዕራፍ 14 መሃል ላይ ይመስላል። ምክንያቱም ምዕራፍ 2 የሐዋርያት ሥራ ምዕራፍ 15 ነው። የኢየሩሳሌም ጉባኤ ባይዘወይ ምዕራፍ 13 ተለይተው ወጡ፣ ስብከት ጀመሩ። ምዕራፍ 14 ሙሉ በሙሉ ገላትያ ነው። ምዕራፍ 15 በገላትያ ምክንያት የተሰበሰበ ጉባኤ ነው። የሐዋርያት ሥራ ምዕራፍ 15 የኢየሩሳሌም ጉባኤ በገላትያ ቤተክርስቲያን ምክንያት ነው የተሰበሰበው። ገላትያ ቸርች ላይ በተፈጠረ የትምህርት ችግር ልምምድ በጣም ከባድ ነገር እንደሆነ አውቃለሁ። በፍጹም አትሳሳቱ በልምምድ። የሐሰት ትንቢትም በጣም የሰው ሕይወት እንደሚበጠብጥ አውቃለሁ። ከትምህርት ግን አይበስም። እዚህ ቤት የሰበሰበን ትንቢት አይደለም፣ ትምህርት ነው። ክርስቲያን ያረገን የሰማኑ የእውነት ዕውቀት ነው። ያ የእውነት ዕውቀት የተበረዘ ቀን እምትኖርለትን ነገር ነው የሚወስድብህ። የዘላለም ሕይወት አለ ብለን እኮ ተሰብስበን አንድ ላይ ምንጸልየው እምንዘምረው እንደዚህ ድፍን 2 ዓመት ሙሉ በትዕግስት እየተማርን ቁጭ የምንለው እኮ የሰማኑ የእውነት ዕውቀት እዚህ ውስጥ እኮ በፈጠረው ተስፋ ነው። ኢየሱስ ዳግም ይመጣል የሚል ተስፋ እኮ ውስጣችን ስላለ ነው። ኢየሱስ አይመለስም የሚል ትምህርት እዚህ ውስጥ ቢቀላቀልብህ አትመጣም። ተስፋ ሁሉ ይጠፋብሃል። በህይወት መኖር እንደማይችል ተቃላችሁ። ሰው ከወንጌል እውነት ውስጥ የነበረ ሰው ፈቀቅ ካለ ምን መሄጃ አለ? ምን ተስፋ አለ? እምትኖሩለትን ነገር ነው የሚወስዱባችሁ። አይምሮአችሁን እግዚአብሔር በወንጌል ይጠብቅ። በጤናማ ትምህርት እግዚአብሔር ይሸፍናችሁ። ስለዚህ የተሰራ ግንባታ ነበር፣ የተገነባ ቅጥር ነበር። በህይወታቸው ላይ የተሰበከ ወንጌል ነበር። ፈረሰ። ሙሉ በሙሉ ነው ባይዘው የፈረሰው። ኢየሱስ ሲደመር ሌላ ነገር ብለን ከተሰባበክን የመጀመሪያው ሙሉ በሙሉ ነው ባይዘው ዲሞሊሽ የሚሆነው። ምክንያቱም ኢየሱስ ከሌላ ነገር ጋር አይዳበልም። ወንጌል ከሌላ ነገር ጋር ተቀላቅሎ ሀፋፍ አይቻልም። ወንጌል ብቻውን ነው። አይ እንቀላቅል ካላችሁት ኖ ብቻዬን ነው የሚለው። አይ ብቻን አያዋጣኝም ካልከው ሙሉ በሙሉ ነው የምትተው። ሌላ ነገር መዳበል ይችላል፣ ወንጌል አይዳበልም። የክርስቶስ የአዳኝነቱ ሥራ ከአንተ ጥረትና ከሕግ ጋር አይደመርም። ኢየሱስ ብቻውን ያድናል። ይሄ የዳንበት ነው፣ የጸናንበት ነው፣ እምንሄድበት ነው። ሰማይ ከእግዚአብሔር ጋር ለዘላለም እምንኖረው በዚህ ነው። ይሄንን ገንብተው ሰርተው አስተካክለው ተውቦ ደምቆ ደስ ብሏቸው ሄዱ። ፈረሰ። ሲፈርስ ለተሐድሶ የተጻፈ ደብዳቤ ነው። ሊያድስ ጳውሎስ የጻፈው ደብዳቤ ነው። ኖ በጣም ብዙ ጊዜ እናንተ የምትጠቅሱ ጥቅስ አለ። የአዲስ ኪዳን አማኝ በሙሉ የሚጠቅሰው እኛ ከሰበክንላችሁ ከዚህ ወንጌል ውጪ የትኛው ነው ወንጌል? ክርስቶስ ኢየሱስ በመስቀል ላይ ስለ ኃጢአተኞች ሞተ። አንደኛ ቆሮንቶስ ምዕራፍ 15 እስቲ አውጡ። ቁጥር 1 እና 2 እንደዚህ ይላል። ቁጥር 1 አሁንም ወንድሞች ሆይ የሰበኩላችሁና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል
ላሳስባችሁ እወዳለሁ። ምን ያላችሁበትን? አንደኛ የተሰበከላችሁን፣ ሁለተኛ የተቀበላችሁትን፣ ሶስተኛ ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። ምንድነው ጳውሎስ የሰበከላቸው ወንጌል? የዚህች ቤተክርስቲያን የዕድሜ ዘመን መሪ ጥቅሳችን ጳውሎስ የሰበከው እሱን ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እምናድገው እዚህ ላይ ነው፣ እምንበስለው እዚህ ላይ ነው። እምንኖረው ለዚህ ነው፣ መሞት ካለብን እምንሞተው ለዚህ ነው። ምንም ነገር ህይወቴን ሊወስድ አይገባውም፣ ኢየሱስ ግን ይገባዋል። ጳውሎስ እንደዚህ ይላል፣ የሰበኩላችሁን ወንጌል ተሰብኮላችኋል። ቀጥሎስ የተቀበላችሁትን፣ ሌላ ጸንታችሁ የቆማችሁበትን ላሳስባችሁ እወዳለሁ። አስታውሳችኋለሁ። ሪማይንደር ነኝ ላስታውሳችሁ። ምንድነው ጳውሎስ? በእናንተ መካከል 18 ወር ስቀመጥ፣ 1 ዓመት ከ6 ወር ስቀመጥ ኢየሱስ ክርስቶስን ያውም የተሰቀለውን ብቻ እንጂ ሌላ ነገር ላለማወቅ ቆርጬ ነበር። የሰበኩት ይሄን ነው። 1 ዓመት ከ6 ወር። አሁንም ገላትያ ቤተክርስቲያን ሌላ ወንጌል አልሰበከም ጳውሎስ፣ ይሄንን የሰበከው። እኛ ከሰበክንላችሁ ከዚህ ወንጌል የተለየ ማንም ቢሰብክ፣ ማማ ለምሳሌ ማማ ቢሰብክ፣ ሌሎች አንደኛ፣ ቀጥሎ እኛ፣ ቀጥሎ የሰማይ መልአክ፣ ማንም ማለት ነው። ስጋዊ አካል የያዘ መሬት ላይ ያለ ፍጥረታዊ ሰው ብቻ ሳይሆን መንፈሳዊ አካላት፣ የሰማይ መልአክም ጭምር ከዚህ ወንጌል ውጪ ሌላ ቢሰብክ ምን ያለ ይሁን? የተረገመ ይሁን። ከዚህ ወንጌል ነው ፈቀቅ ያሉት። ማንም ቢሰብክ የተረገመ ይሁን ካለው ወንጌል ፈቀቅ አሉና ኢየሱስ ሲደመር የሕግ ስራን መጠበቅ ብሎ ሲያስተምሯቸው አሜን ብሎ ተቀበሉ። ስሙኝ፣ ይሄ ግብዝነታቸው የድረስ እንደሄደ ታውቃላችሁ? ጴጥሮስ ድረስ ሄደ። ኬፋ ሁሉ በግብዝነታቸው ተሳበ ይላል። ባይዘው ጴጥሮስ ማለት የኢየሩሳሌም ቤተክርስቲያን የመጀመሪያቱ ቸርች ተካይ። ጴጥሮስ ማለት እኮ በጥላው በጨርቁ ሰው የሚፈውስ ለመያዝ ለማየት የሚያጓጓ ሰውዬ መጥቶ ገላትያ ቤተክርስቲያን ታይቶ ተሳበ፣ ተጎተተ። አዎ በርናባስም ጭምር ተጎተተ ይላል። በርናባስ ምንድነው? የጳውሎስ ሲኒየር፣ ጳውሎስን ወደ አገልግሎትና ወደ ቅዱሳን ህብረት የቀላቀለ ሰውዬ እሱ ጭምር ተሳበ ይላል። በግብዝነታቸው እዩት ጥንካሬው የት ድረስ እንደሄደ፣ ማማንን እንደማረከ እዩት። ኢየሱስ ሲደመር ሕግን መጠበቅ ነው ሲሉ ትንሽ ኮምፕሮማይዝ አደረጉ እነ ጴጥሮስ። ባይዘዌ ከቁጥር 15 ጀምሮ እስከ 21 ድረስ ለጴጥሮስ ነው የተጻፈው። እኛ በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም አለው ጳውሎስ። እኛን እኮ ነው በፍጥረታችሁ ኃጢአተኞች የሆናችሁ አሕዛብ አለም ጳውሎስ። እኛ አለ ጳውሎስ ጴጥሮስን እኮ ነው። እሺ አለው፣ በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም። ምን ማለት ነው? የአባቶች መስመር ሕግ የተሰጠው ያ ሁሉ የብሉይ ኪዳን ታሪክ የተሰራው በእኔና ባንተ በኩል ነው አለው። ሕጉ ተሰጥቶናል። አዎ እኔና አንተ ሕግ የተቀበልነው እኔና አንተ ዋናዎቹ ሕግን በመጠበቅ ካልዳንን አሕዛብ እንዴት ሕግን ጠብቀው ይድናሉ እኮ ነው። ሕግ የተሰጠ ሰው የራሱ ሕግን ጠብቀ አድንም አለው። እንኳን ሕግ ያልተሰጠው ሰውዬ ወዴት እንደሚወስደው ሂሳቡን ጳውሎስ ቀጥታ ለኛ ቢሰብከን ኖሮ አይሁድን አይጨምርም ሊሉት ነው። ከአይሁድም አማዱን ሰው ያመጣው አንተና እኔ ዋና ነን አለው። አዎ አሕዛብ አይደለም አለ ጳውሎስ። አይደለም የተርሴስ ሰው ነው፣ አይሁዳዊ በመወለድ አይሁዳዊ ነው። አንተንም አውቃለሁ። እዛ የእንትን ሀገር ሰው ነው ጴጥሮስ፣ የቅፍርናሆም የገሊላ ሰው ነው። በፍጥረት በትውልድ እናትም አባትም አይሁዳውያን ናቸው። አዎ ሕግን በመጠበቅ ነው የኖርከው። አዎ ከሕፃንነት ጀምሮ ሕግን እየተማርክን ያደከው። አዎ አይ ስትማር የኖርከው ሕግ አያድንህም አለው። አንተን እንኳን አሕዛብ አይሁድ ጠብቆ ካልዳነ እኔ እናንተ ፈጽመን አንድንም ወቀው። እስቲ አሜን በሏ። አይሁዳዊ እንደነዚህ አይነት ሪቹዋልስን አድርጎ ማይድን ከሆነ የትኛውም አሕዛብ አይድን። የጳውሎስ ባይዘው እንትኗችን ነች፣ በቃ የወንጌል ኮርች ናት። ሁሉም የሰበኩት ይሄንን ነው። ጳውሎስ በጣም አደገኛ ስለሆነ ነው። አመጣጡ ከባድ ነው። ሰውየው ዕውቀቱ ትንሽ ጠንካራ ነው። እግዚአብሔር ደግሞ ጥበብ ሰጥቶታል።
አሁን ጴጥሮስ ምን ይሰማዋል? ዝም ብላችሁ ሳሉት። አሁን ገላትያ ምዕራፍ 2 ነው ጴጥሮስ ያነበው። በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም እኔ እናንተ ሲል አዎ ነው የሚለው። ባይዘ ትክክል ነው። በፍጥረታቸው ኃጢአተኞች እንደሆኑ አሕዛብ አይደለንም ብሎ ጴጥሮስ ወዴት ዞር ይላል? ወደ ገላትያ ቤተክርስቲያን ዞራል። እንደዚህ አይደለም። ጴጥሮስ ከማጋ ሳይድ አድርጎ እንደሚያወራ ታውቃለህ? ከያዕቆብ ዘንድ ነው የመጣነው ከኢየሩሳሌም ቤተክርስቲያን ያሉ የተወሰኑ ወገኖች አሉ። ይሄንን ጉሮሯቸውን አንቀው ሕግን በመጠበቅ ጭምር ነው ምድነው ብለው እየሰበኩ ያሉ የተወሰኑ አሉ። ጴጥሮስ ከነሱ ጋር አብሮ ባይዘው ጠጋ ብሎ ነው የሚያወራው። በእነሱ ግብዝነት ጴጥሮስ ተሳበ፣ በርናባስም ጭምር ስለሚል ጴጥሮስ ወደ እነሱ ሳይድ አድርጎ ነው። ጳውሎስስ ከአሕዛብም ከአይሁድም ሳይድ አያደርግም። ጳውሎስ ከወንጌል በኩል ነው የሚቆመው። እስቲ አሜን በሏ። የእንትናም ቲፎዞ አይደለም ጳውሎስ ወንጌል ጋር ነው ያለው። አሕዛብም ካልተቀበለ አድንም ነው የሚል። ለአሕዛብ እያዳላ እንዳይመስልህ፣ የሆነ ቦታ ያዳላ ይመስላል። ለአሕዛብ እያዳላ አይደለም። ባይዞ የአይሁድን ህጋዊነት ወይንም ይሄ ሌጋሊስቲክ የሆነውን ህይወታቸውን ጳውሎስ ወደ ብርሃን እያወጣ እንጂ ለኛ እያዳላ አይደለም። ምክንያቱም አንዳንድ የሐዋርያት ሥራ ክፍሎች ላይ መጀመሪያ ጳውሎስ ሲገባ የሚሰብከው ባይዘ ቸርች አይመጣም። ጳውሎስ መጀመሪያ ምኩራብ ነው የሚሄደው። ምኩራብ ሄድና አስቀድሞ ለአይሁዳዊ ነው የሚለው ለጳውሎስ ራሱ የመጣለት መልእክት መጀመሪያ ለአይሁድና ለአሕዛብ ከዛ ለነገስታቶቻቸው ነው የሚለው ባይዘው። ስለዚህ ጳውሎስ ኦርደር አያዛባም። የትም ከተማ ከገባ ምኩራብ ነው የሚፈልገው። ለምን? አስቀድሞ ለአይሁዳዊ ነው የተባለው ለሱ። ከዛ ነው ለግሪክ ሰው እና ይገባና ይሰብካቸዋል። ሲሰብክ እነሱ አንተ የምትሰብከው ኢየሱስን እኛ አንቀበለውም፣ ሙሴም አብርሃምም እነሱ ናቸው እኛ ሲሉት መጽሐፍ እንደ ጫማውን አረግፉ እግዚአብሔር ወደ መረጣቸው ይጃሉ ይላል። ወደኛ እኮ አይሁድም ተበሳጩ ይላል። ባይዘወይ ሲሰብካቸው እምቢ ካሉ በቃ ወደ ተመረጡት ይሄዳሉ ብለው ወደ ደጀዶ ሲሰብክስ መጽሐፍ እንደዚህ ይላል፣ በዚህ ንግግሩ አሕዛብም ደስ አላቸው ይልና አያሌ ሰው በጌታ አመነ ይላል። ምን ታረጋዋለህ? እግዚአብሔር ከመረጠ አሕዛብ የለ አይሁድ የለ። ስለዚህ ለጴጥሮስ የሚያመጣለት ሂሳብ እቺ ነች። እኔ እናንተ እኮ አይሁዳውያን ነን አሉ። አዎ ነን ይላል ጴጥሮስ። በፍጥረታችን ኃጢአተኞች አይደለም። አዎ ከዛ ቀጠላ ቁጥር 16 2:16 ምንድነው የሚለው? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። እነማ? አይሁድ። እኔ እናንተ አይሁድ ክርስቲያንስ እኔና አሁን ባይዘው እያወራ ያለው እኛን በኋላ ላይ ነው የሚያመጣን። አሁን ጳውሎስና ጴጥሮስ መሃል አይሁዳውያን ቅዱሳን መካከል ያለ ነው። አንዳንድ አይሁድ ከዛ መተው የተለየ ፕሪቪሌጅ አለን አይነት አሉ ቸርች ውስጥ። አሕዛብና እኛ አንድ ላይ አንቀመጥም፣ ያልተገረዘ ጋር እኔ አልቀመጥም፣ እንደውም እንዳትነካው ምናምን ሲሉ ጳውሎስ እንደዚህ ያለው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ አይሁዳውያን ምን ብለናል? በክርስቶስ ኢየሱስ አምነናል። ይውጣልህ። ቁጥር 16 የገላትያ ደብዳቤ ቲም ነው። ቲም ይሄ ነው። ይሄና ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣን። ዳግመኛ በባርነት ቀንበር አትያዙ። ሰው የባርነት ቀንበር ሲባል ትዝ የሚለው አጋንንት ምናን እየጮኸ ሲወጣ አይደለም። ኢየሱስ ሲደመር ሕግን መጠበቅ ነው ባርነት። እንደገና ደገማችሁ እንዳትያዙ። ለምን? በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ክብር ለኢየሱስ ይሁን። አይ ልጣር ካልክ አትድንም። በክርስቶስ ካልክ ምንም ሳታዋጣ የዘላለም ሕይወት አለ። እመን በልጅ አምኛለሁ ድነሃል። እንዲህ ዝም ብለህ በነፃ በነፃ አንተ እዚህ የሚያንጠባጥ ምን ይሰራላል? የደም ላብ ያላበላል። ኢየሱስ የደም ላብ አለበዋል። አንተ መቧጠጥ አይጠበቅብም። ያንን የቪያ ዶሎሮሳ የሲቃይ መንገዱን ኢየሱስ ደረቅ እንጨት ተሸክሞ ቁስሉ ላይ ያልተላገ እንጨት እየተሰገሰገበት እየቧጠጥ ወጥቷል። ኢየሱስ እየወደቀ እየተነሳ ወጥቶልሃል። ኢየሱስ አንተ መሞት አይጠበቅብም። እርቃኑን ስለ ኃጢአት መስቀል ላይ ተንጠልጥሏል። በሰማይና በምድር መካከል ኢየሱስ ክርስቶስ ስለኔ ኃጢአት ተንጠልጥሏል። በአብና በኔ መካከል ገብቷል። እግዚአብሔር ከኔ ጋር ለመታረቅ ኢየሱስን አይቷል። አንተ አታዋጣም፣ አታዋጣ፣ አትሞክር።
እግዚአብሔር እኔና ያንተን አይቀበልም፣ የልጁን ነው የሚቀበለው። በልጁ በኩል ይቀበለ። በቃ ወንጌል ይሄ ነው። ወንጌል ይሄ ነው። ጳውሎስ እያስተማረ ያለው ትምህርት ይሄ ነው። ሌላ መንገድ የለም መዳኛ። ኢየሱስ ክርስቶስ ጌታ ነው። እንኳን በራለን፣ እንኳን አወቅ ነው። እና ጴጥሮስ አይ ቲንክ ትንሽ ሸምቀቅ ሲል እነዛ ከጀርባው የመጡት ከያዕቆብ ዘንድ ነው የመጣ ነው የሚሉ አንዳንድ ያመኑ አይሁድ ምን ብሎ ይጠራቸዋል መሰላችሁ? የሐሰት አስተማሪዎች አይላቸው። የሐሰት አስተማሪ ቢላቸው ኖሮ እኛም ስብስብ አድርገን የሐሰት አስተማሪ እንል ነበር። በጌታ የሆኑ ወንድሞች ማለት ከበደው። ጳውሎስ እንደዚህ ያለው ሾልከው የገቡ ሐሰተኛ ወንድሞች። እንደዚህ አይነት ስም ማንም ሰጥቶ ያቅም ለሰው። ጳውሎስ እኮ ጳውሎስ የ2000 ዓመት እኮ ነው የጻፈው። ወንድሞች እንዴት ይበላቸው? ሾልከው የገቡ ብቻ እንዳይል ቸርች አገኛቸው። በጌታ ናቸው እንዳይል የሚሰብኩት ከወንጌል ውጪ ነው። ሾልከው የገቡ ሐሰተኛ ሲሉ ወንድሞች አለና አሁን እናንተ ከያዕቆብ ነው የመጣችሁት? አዎ ከኢየሩሳሌም ቸርች። አዎ እንግዲያው እንሂድ አለ ያዕቆብ። ጴጥሮስ ኦሬዲ እዚህ ጋር ትንሽ በግብዝነት ተወስዶ ጨርሶ ተመልሶ ሄዷል። ከዛ መጣ ጳውሎስ ኢየሩሳሌም ቸርች መጣ። መጽሐፍ ቅዱሳችን ላይ በተለይ አዲስ ኪዳን ላይ ትልቁ የሚባለው ኢየሩሳሌም ጉባኤ ተብሎ የሚታወቀው የሐዋርያት ሥራ ምዕራፍ 15 ላይ ያለው በገላትያ ቸርች ነው። ጳውሎስ ነው ባይዘው። ምክንያቱ መጣ ምዕራፍ 15 ላይ መጣ። በጣም ነው የምደሰተው፣ እኮራለሁ። ሰው ለወንጌል እውነት እንዲህ በጽናት ሲሄድ እንደዚህ ቤንድ ሳያረግ ቀጥ ብሎ አስቡት የሚከፍለውን ዋጋ። ለጥቂት ጊዜም ቢሆን ባይዘው አስቡት የሚከፍለውን ዋጋ። መጣ። ሲመጣስ በጣም አደገኛ ነው። እግዚአብሔር ጽናትን፣ ብርሃንና ጥበብን ይስጣችሁ። ሰውየው ጽኑ ነው፣ ብርሃን አለው። ቀጥሎስ በጣም ዊዝደም አለው። ዝም ብሎ ባይዘው ዝም ብሎ ቆሞ ቢሰብክ እንደሚረታቸው ያውቃል። ያዕቆብም ጴጥሮስም ዮሐንስም ከዚህ የተለየ እንደማይሰብኩ ያውቃል ጳውሎስ። ግን ለምን ድጋሚ ጉዳዩ እንዳይነሳ ዘግቼው ነው መመለስ ያለብኝ ብሎ ሲመጣ ብቻውን አልመጣም። እነዚህ ሾልኮ የገቡትን ሐሰተኛ ወንድሞች ያዛቸው። ከገላትያ አብያተ ክርስቲያናት ደግሞ የተወሰኑ ሰዎች መረጠ፣ ያዘ። እነዛን ይዟል፣ እነዚህንም ይዟል። የትራንስፖርት የመርከብ ምናምን ከፍሎ ነው ይዞ የሚሄደው። ከፍሎ ወይ በኋላ መመለስ አይቀርም ስትነካ ይቅርታ ብለ። ከዛ እነሱን ብቻ ይዞ መሰለ እንደሚሄደው። ከመካከላቸው የቀርጤስ ሰባኪ የነበረውን ቲቶን ያዘው። ቲቶ በትውልዱ ግሪካዊ ነው፣ አልተገረዘም፣ ወንጌላዊ ና አለው። ና አብረን እንሄዳለን። ምን ነው አለው። ልከራከርብህ ነው አለው። ጭቅጭቅ አለ፣ ጭቅጭቅ፣ ከባድ ጭቅጭቅ። ከነማን ጋር አለው። ያዕቆብን ታውቀዋለህ አለው። በዝና ነው የሚያውቀው ያዕቆብ፣ የኢየሩሳሌም ቤተክርስቲያን መሪ። ሁሌ እዚህ አነሷል። ይሄ ጉልበቱ የግመል እግር እስኪመስል ድረስ መጅም የሚፈራ ሰው ነው። ባይዘው ይፈሩታል። ያዕቆብ ጋር አለው። ከዛስ ኬፋም አለ አለው። እሺ ሐዋርያው ዮሐንስም አለ። የኢየሩሳሌም ቤተክርስቲያን አባቶች አሉ። እነሱ ጋር ነው የምንሄደው አለው። ለምን አለው። ስለ ወንጌል እውነት አንዲት ሰዓት ለቅቄ አልገዛም አለ። እስቲ አሜን በሏ። ለወንጌል እውነት አንዲት ሰዓት ለቅቄ አልገዛም። እንደሱ አይደል ያላቸው? አንዲት ሰዓት ለቀን ማንገዛው ወንጌል በእናንተ ዘንድ ጸንቶ እንዲኖር ነው አለ። ምንም ፐርሰናል አይደለም አለ። በእናንተ ማለት ጸንቶ እንዲኖር ለግል ጉዳይ እንዳይመስል መከራከረ እኮ ነው ጳውሎስ። እንደዚህ ወገቤን አስሬ ስጨቃጨቅ ምን ፈልጎ ነው ካላችሁ ወንጌል እናንተ ጋር እንዲጸና፣ ምንም ሌላ ፐርሰናል ኢንቴንሽን የለም። ኪንግደም ኦፍ ጋድ። እና ከዛ አብረው ሲሄዱ ቲቶ ገና አዲስ ነው፣ ገና ወጣት ልጅ ነው። በወንጌል አገልግሎት ገና ነው። እና ምናልባት እና ያዕቆብ እና ዮሐንስ እና ኬፋ እኮ ለሱ በጣም ሂውጅ ናቸው። ጳውሎስን ግን ወደ ጌታ የሚያመጣው በወንጌልም ያጸናው ጳውሎስ ነው። ሲሄድ ጳውሎስን ሲያዩት ባይዘው እና ኬፋ እና ዮሐንስ እና ያዕቆብ በጣም ነው የሚያከብሩት። እና ቲቶን እኔ መሃል ላይ እሰለዋለሁ አንዳንዴ። ጳውሎስን ያያል እና ያዕቆብን ያያል። ወንድማችን ጳውሎስ አለ ያዕቆብ ፖልን፣ ወንድማችን ጳውሎስ በአሕዛብ ከተሞች ላይ የሚያገለግለውን አገልግሎት ሰምተናል እና በጣም ተደስተናል ብሎ በጉባኤ መሃል አመሰገነው። ግን ለምንድን ነው የመጣችሁት ሲል ጳውሎስ ቀለል አድርጎ እነዚህን ወንድሞች የላካችኋቸው እናንተ ናችሁ ወይ? አሁን ባይዘው ወንጌል ሊያርም አይደለም ሊያስተካክል አይደለም ጳውሎስ የመጣው። የምትሰብኩት ስብከት በርግጥ እነዚህ ሰዎች የሚሰብኩት ነው አይደለም ሊል ነው።
ከተሰበከው ስብከት ውጪ ማንም ቢሰብክ የተረገመ ነው ብሏል። እነዚህን ሰዎች እናንተ ናችሁ እንዴ ላካችኋቸው? ምን ብለው ሰበኩ ሲሉት ኢየሱስ ክርስቶስ ሲደመር ሕግን መጠበቅ ነው መዳን እንጂ በክርስቶስ ኢየሱስ በማመን ብቻ ሰው የዘላለም ሕይወት አያገኝም አይጸድቅም ብለው ይሰብካሉ። ከይፋ በግብዝነታቸው ተሰቦ የለ ዝም ነው የሚለው። አይናቸው ያዕቆብ ነው የሚጠበቀው። ያዕቆብ ደግሞ ትንሽ ሕግ ላይ ያጠብቃል ብለው ይፈሩታል። የያዕቆብን መልእክት ካነበባችሁ በእምነት እምነት 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 ተብሎ ለተጻፈው ለገላትያ ደብዳቤ ያዕቆብ ደብዳቤ ባላንስ ነው ይባላል። አንተ ዝም ብለህ በእምነት በእምነት የምትል እምነትን ከሥራ ለይተህ ልታሳይ ነው እንዴ? ከሥራ የተለየ እምነት እኮ ከሥጋ እንደተለየ ነፍስ የሞተ ነው። ያዕቆብም በደብዳቤው ላይ እምነት ሲደመር ሕግን መጠበቅ መዳን ብሎ አልሰበከም። እውነተኛ እምነት ሥራን ገንዘቡ ያደረገ ነው እንጂ ያመነ ሰው የሚኖረው ኑሮ አለው የሚል ትምህርት ነው ያለው እንጂ ለመዳን እምነትና ሥራ እያለ አይደለም። ያመነ ሰው ግን በኑሮ ይታያል። ያመነ ሰው ፍሬ አለው። አምነሃል? አዎ ይታያል። ሕይወት ላይ ዝም ብሎ አየር ላይ አምኛለሁ የሚባል ነገር የለም። ወንድም ተርቦ ያየ አንተ ግጥም አድርገህ በልተህ ጥገብ ብለው ብትሄድ ያንተ እምነት የሞተ ነው። አጠገብ ላለው ወንድም መቆረስ ካልቻለ በክርስቶስ ከሆነ ያመንከው ኢየሱስ እንዴት ነው ያመንከው? ስለ ኃጢአት እኮ ሞቶልህ ነው፣ ተቆርሶ ነው፣ ሊያድነው ዋጋ ከፍሎልህ ነው። አንድ ሰው ራቁቱን ቁጭ ብሎ እያለ አንተ 10 ልብስ ላይ ደራርበ ፀሐይ እንትን ሙቅ ምንድነው እሳት ሙቅ ብለው ብትሄድ ግብዝነት ነው። ጳውሎስ ስራ ያድናል አይደለም ትምህርቱ። እምነት ግን ስራ አለው ነው። እስቲ አሜን በሏ። እና ያዕቆብ ሰማ። ከዛ በኋላ አየ አላልንም አለ። ከዛ ጳውሎስ የሚሰብከውን ስብከት ተናገረ። በዚህ እውነት ጸንታችሁ እንድትኖሩ አለ። እኔ በጣም ባይዘው የሚያስፈራ ቃል አለ የሐዋርያት ሥራ ምዕራፍ 15 ላይ ወንድማችን ጳውሎስ በሰበከው ማለት ነው። በዚህ እውነት ጸንታችሁ እንድትኖሩ ደም እንዳትበሉ አለ። ደም እንዳትበሉ የሚል አለ ባይዘው። ከዛ ደግሞ የታነቀ ነገር እንዳትበሉ፣ ከዝሙት ሽሹ። ከዚህ ውጭ ሌላ ነገር አንጭንም እናንተ ላይ። ይህንን አለና እኛና መንፈስ ቅዱስ ወስነናል። እኛ ወስነናል አይደለም፣ ጉባኤው ላይ መንፈስ ቅዱስ አለ። እኛና ቤተክርስቲያን እኮ ነው። እኛ ቀጥሎ መንፈስ ቅዱስ ወስነናል አለና ጳውሎስ እንደዚህ ያሉት እባክህ አሉት ጉባኤው ፊት። እሺ አለ። ምንድነው ሲል ስብከት በጣም አስደናቂ ነው። በመንገድ ግን ድሆችን አስብ። ስትሄድ ድሆች ስታይ እንደው አደራ። ያዕቆብ ነው ሊለው የሚችለው ምንም ጥርጥር የለውም። እምነት ያዕቆብ ደብዳቤ ማንበብ ነው። እንደው ድሆችን እባክህ እንደው እየተቆረስክ አደራ፣ ከዛ ውጪ ምንም አንጨምርም አሉት። የገላትያ ቸርች የፈረሰባትን የወንጌል እውነት መልሶ ለማነጽ የተጻፈ ደብዳቤ ነው። በእናንተ መካከል ከክርስቶስ ኢየሱስ ውጪ የሆነ ቀን በእንትንም ጭምር የሚል ነገር ከመጣ ውስጣችሁ አፍርሱ። በእግዚአብሔር ቃል የለም ሌላ። በክርስቶስ ኢየሱስ አምነን እንደምንጸድቅ አውቀናል። ከዛ ውጪ የለም። አይሁዳዊ ነህ፣ መምህር ነህ፣ ስትራመድ ጥላ እየተፈለገ በወሰካና በወሳንሳ ምናምን የታመመ እየተቀመጠ ይፈወሳል። አገር በሙሉ በጣም ይፈልጋል። ጨርቅ ሰውነትን የነካ ሌላ ቦታ ሄዶ አጋንንት ያወጣል። አዎ በክርስቶስ ኢየሱስ በማመን ካልሆነ በቀር እንደማንጸድቅ አውቀናል። ይሄ ሁሉ ትርምስና ከበባ አያድንህም አለው ለጴጥሮስ። እና በክርስቶስ ኢየሱስ በማመን ብቻ እንደምንጸድቅ ክብር ለኢየሱስ ይሁን። እንዳልኳችሁ ነው። የኛ ኤፈርት ያስደስተናል። የኛ ኤፈርት ኢየሱስ ብቻ አያድንም። እንትንም ሲደመር ሲባል ሰው አያያይ ይልና ግን ውስጡ ምን ይለዋል? ልክ ነው እኮ አንተም አዋጣ ሞክር እንጂ። ይሄንን በወንጌል እውነት ማሸነፍ አለብን። ከክርስቶስ ኢየሱስ ውጪ ሌላ መዳኛ የለንም። በክርስቶስ ኢየሱስ አምኖ ብቻ ሰው ይድናል። የሚቀጥሉት ቁጥሮች ከዚህ ጋር የተያያዙ ሐሳቦች ናቸው። ምናልባት ዛሬ እሱን ብዙ አልናገረውም። የሚቀጥሉ ቁጥሮች ጳውሎስ ቀጥሎ ያለው እሱ ነው ለጴጥሮስ። ያፈረስኩትን መልሼ የምገነባ ከሆነ ከንቱ ነው እንዴ? አንተ አስቀድመ በክርስቶስ ኢየሱስ በማመን ብቻ ነው ብለ የሕግ ሥራና ምናምንን በሙሉ አፍርሰሃል ነበር እንዴ? አዎ
ዛሬ መልሰህ ታንጻለህ እንዴ ያፈረስከው? እንዴት ዛሬ ብድግ ብለህ በክርስቶስ ኢየሱስ ማመንና ደሞ ብለህ እንዴት በሌላ ግብዝነት ትሳባለህ? ኖ ኖ ኖ ኖ ያፈረስከው መልሰህ አትገንባ። ከንቱ እንዳይሆን ስራ በዛን ቀን ይቃጠልብሃላ እና በዚሁ ጸንተ ቀጥል። በቃ እውነተኛ እምነት ግን በክርስቶስ ኢየሱስ ያለ እምነት ግን የዘላለም ሕይወት እንደሚያስገኝ እናውቃለን። በዚህ ጽና። እኔ ያውኝ አልኖርም አለው አለው። ሕግን ከመጠበቅ አንፃር የተጠቀሰ ጥቅስ ነው። ባይዘው እኔ አሁን ያውኝ እኮ አልኖርም አለው እና ክርስቶስ በእኔ ይኖራል። አሁን በምድር ምኖረው ኑሮ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለኝ እምነት ምኖረው ነው። ሌላ ነገር አድርጌ ለመዳን አልሞክርም። በክርስቶስ አምኜ ከዳንኩ በኋላ እንደገና ደግሞ በሌላ ኖ ኖ ኖ ከነጭራሹ እኔ ያውኝ ያለው ነው። ቸርች ስመጣ ክርስቶስ ነው በእኔ የሚኖረው። እዚህ ድረስ ነው ሄደው ጳውሎስ ለሕግ ስራ በሕግ በኩል ሞቻለሁ። ሰው ሕግን በመጠበቅ እንደማይጸድቅ ሞቼን የተገላገልኩት በጠረቴ እንደማልድን ስለ ጳውሎስ ብዙ ጊዜ ስላወራን ዛሬ ደግሜ መናገር አይተበቅብኝም። ሕግን በመጠበቅ ያለ ነቀፋ የኖርኩ ፈሪሳዊ ነኝ ብሏል። ሕግን በመጠበቅ የኔ አይነት የለም እኮ አለ። በጳውሎስ ያምራል ታውቃለህ ስብከቱ። የኔ አይነት የለም አለ። ሂድ ጠይቅ፣ ተመስክሮልኛል። ሐናና ቀያፋ ይፈርማሉ እንደዚህ አይነት ሕግ ጠባቂ የለም ብለው። ያንን ሁሉ ሕግ የምጠብቅ ሰውዬ ሕግን በመጠበቅ እንደማይጸደቅ አውቄያለሁ። እና አንተ ከ10 1 እየጠበቅ 9 እየተሳሳትክ የምትኖር ሰውዬ እንዴት ነው ሕግ በመጠበቅ የምትለው? እኔ 9 ከ10 የማመጣው ሰውዬ ራሱ አልድንም። ያንን ሁሉ ጠብቄ እንደማልጸድቅ ገብቶኛል። አንተስ ሲጀመር የትኛው ነው የምትጠብቀው? አትጠብቅም። አሳጥማጅ አይደለ እንዴ? አትችለው። እኔ አሳጥማጅ አይደለም፣ ፈሪሳዊ ነኝ። የተመሰከረ ፈሪሳዊ፣ የሕጉ መምህር ነኝ። ቀጥሎ ጠባቂ ነኝ። ቀጥሎስ ሕጉን እንዲጠብቁ አስጠባቂም ነኝ። ቆሜ ያለው እየጠበቀ ነው አይደለም። የሚሳሳት ካለ ስነ ስርዓት ያዝ እሏለሁ ቆሜ። አድራጊ ብቻ አይደለም ሰው እንዲያደርግ ሁሉ ማስገድድ ነኝ። ፈሪሳዊ በጣም ሩቅ ነው ሹመቱ። በፈሪሳዊ ሌቭል ነው። ፈሪሳዊ ነበር። እኔ ትንሽ ይቀረኛል የምለው ሰው የራሱ ብሞላት አልድንም፣ ብደፍናት 10 ከ10 ባመጣት አልድንም። ወቀው አለው እና ቸርች መጥተህ ታዲያ ምንድነው የምትታገለው? አረን እየታገልኩ አይደለም። ሕያውኝ ራሱ አልኖርም፣ ክርስቶስ ነው በእኔ የሚኖረው። ያንን ሕይወታው ሩቅ አስቀምጬ አልኮረጀውም። ጌታና ውስጤ ገብቶ እንዲኖር ፈቅጄለታለሁ። ለኔ ሕይወት ክርስቶስ ነው። ለኔ ሕይወት ክርስቶስ ነው። እንደዚህና እንደዛ ብለን ተነጋግረን የምንግባባው ነገር ብቻ አይደለም። እሱ በእኔ ውስጥ ገብቶ የሚኖረው ነው። እሱ ግን በእኔ እንዲኖር እኔ መሞት አለብኝ። የኔን ሉዝ ሳረግ የሱን ጌን አረጋለሁ። እኔም እሱም አንድ ላይ ተያይዘን አይደለም። እኔ ሞቼ እሱ ነው የሚኖረው። እንደ እግዚአብሔር አይነት ለክብሩ የሚጠነቀቅ አምላክ የለም። ባይዘው እግዚአብሔር ከእንትና ጋር መኖር አልፈልግም፣ እንትና የሚባል ጣዖት አስወግድ፣ እንትና የሚባል ማን አይደለም ይለ። ካንተም ጋር መኖር አልፈልግም፣ አንተ ሙትና እኔ ልኑር ነው የሚለ። እኔ ኃጢአተኛ ነኝ፣ ከኃጢአተኛ ጋር እንዴት ነው የሚኖረው? ልግደልህ ይላል። ፈቃደኛ ነኝ ካልክ አንተ ሙታ እኔ ልኑር ነው የሚል። ካንተ ጋር ራሱ አይኖርም፣ ገሎ እሱ ነው ባንተ የሚኖረው። አሜን በሏ። ቶ ከሰይጣን ጋር ከጣዖት ጋር ከሆነ ነገር ጋር ካንተ ጋር ራሱ አንተ ሞተ እሱ ነው ባንተ የሚኖረው። እኔ አልኖርም ማለት በፈቃዱ የሞተ ፈቃደኛ እኔ አልኖርም፣ ክርስቶስ በእኔ። አንተ ደግሞ ጳውሎስ ትንሽ አከረርከው። እያዩ አይደል እኛ መሃል እንደ ያለው የት ነው የሞትከው አለ አይደል እንዴ ሲለው፣ አሁን በምድር ምኖረው ኑሮ እሺ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለኝ እምነት ምኖረው እንጂ ሌላ የቀረ የለም። እና እስኪመጣ እየጠበቅኩት ነው። በእኔ ውስጥ የክብር ተስፋ ሆኖ አለ። አንድ ቀን ደግሞ በክብር ይገለጣል። ያኔ በሙላት እቀላቀላለሁ፣ እገባለሁ። እስከዛ ድረስ የምኖረው በእሱ ላይ ባለኝ እምነት። ምንም መሬት የለውም ሰውየው ታውቃለህ። ተንጠልጥሎ ሰማይ ገብቷል። መሬት ላይ እሱ ነው በእኔ እየኖረ ያለው ይላል። እግዚአብሔር እንደዚህ አይነት የህይወት ሙላት ይስጠን። በእውነት እኛ ሞተን እሱ ሲኖር በእኛ እርካታውን አስቡት፣ ደስታውን አስበው እንዴት አይነት ጆይፉል የሆነ ህይወት እንደምትኖር። ስትገረፍ ትርጉም አለው። እሱ በእኔ ያለ ትላለህ። መከራ ስትቀበል እሱ በእኔ ሆኖ ነው ትላለህ። ኢየሱስን የሰቀለ ዓለም እኔንም ቢያሰቃየኝ ችግር የለውም ትላለህ። እሱ በእኔ እየኖረ ነው። እስቲል ኢየሱስን ዓለም አትወደውም። ዓለም በጣም የምትወድ ከሆነ ኢየሱስ የለም ማለት ነው አንተ ጋር። ዓለም መቼም ኢየሱስን አትወደውም። አንተም ውስጥ ካየችው ባይዘው ታሳድደዋለች።
ስለዚህ ጳውሎስ ደግሞ እንደዚህ አለ፣ እኔ የለውም አለ፣ ክርስቶስ ነው በእኔ። እስቲላ ኢየሱስን ስለምታሳድደው እታሰራለሁ፣ እገረፋለሁ፣ እንደውም በዴ በየእስር ቤቱ እጣላለሁ። እኔን እኮ አይደለም እኮ የሚያሳድዱኝ፣ እኔ ውስጥ አለ ክርስቶስ። ኢየሱስን ዓለም ወደው አታውቅ፣ ዛሬም ታሳድደዋለች እኔ ውስጥ ሆኖ። እናንተም ባይዘው እንደዛ ከሆናችሁ እሱ ነው ዕጣ ፈንታችን። ክርስቲያን የሚባል አገር ውስጥ ብትኖር ራሱ ያሳድዳል። የእግዚአብሔር የሚባል አገር ያለው ሰማይ ነው፣ መሬት የለም። ዓለም ሁሉ በክፉ እንደተያዘ እናውቃለን የሚል ጥቅስ አንብባችኋል። አንዴ ዮሐንስ ዓለም ሁሉ የትም ካንተ ውጪ በሙሉ በክፉ ተይዟል። አንተ እግዚአብሔር ነህ። አጠገብ ያለው በዚህ ተይዟል፣ እዛ ደጅ ያለው ጎን ለጎን እኮ እያወራ እኮ ነው። ቁጭ ብለህ ታወራለህ። እንዴት ነው ወንድሜ ምናምን ሻይ ጠጣል። እሱ በክፉ ተይዞ አንተ በደጉ ተይዘ ሁለት ዓለም እኮ ነው ታውቃለህ። አንተ በቃ እኩለ ቀን ፀሐይ ላይ ነው፣ እሱ እኩለ ሌሊት ላይ ነው። ብራዘር ናውጣ ብላ አውጣው ናውጣ። አንተ ምን ተለጨለማ ውስጥ የት ጋር ይላል? አይታየውም። ጨለማ ውስጥ እኮ ምንም ነገር አይታይም ታውቃለህ። አንተ ብርሃን ላይ ስለሆንክ ነው የምታየው። እሱ የፈለገውን እየሰራ አይወቀስም። አንተ የሆነች ነገር ስታረግ አንተ እንደዚህ ለምን ታረጋለህ ይልሃል። አንተ ብርሃን ላይ አይታየዋል። እሱስ የፈለገውን አድርጎ ምንም አይመስለው። ካንተ ጋር ትንሽ መንገድ ናስቲ ይልና እየሄድክ ያለ መሃል ላይ አንተ ጴንጤ አይደለ እንዴ ይላል። አስጀምሮ መሃል ላይ ስትደርስ በእናንተ እምነት ይፈቀዳል ይላል። ለምን መሰለ? ብርሃን ላይ ና ይታዩዋል። ኢየሱስ ለራሱም አይታየውም፣ አንተም አይታይ። አሜን በላ። ይሄ መንገድ ጀምራችሁ የምትመላለሱ ሰዎች አትሂድ። መንገድ ጀምራ ጌታ ቢመጣስ አትሂድ። ለምን በ7 ዓመት መከራ ትድናለህ? ቀድማ አትሂድ። እስቲ አሜን በሉ። ተሰቃይተ ለምን ትዳናለህ? ቶሎ እዚህቹ ጠንቀቅ ያለ ክርስቲያን ሆነ እልም። እስቲ አሜን በሏ። አዎ አንተ በብርሃን ያለው ለዛ እኮ ነው ወንድም ላይ ያለው አይን ውስጥ ያለችው ጉድፍ እዚች ጋር ያለችው ጉድፍ የምትታይ አንተ አይን ላይ መሰሶ ተቀምጦ ማታይ የተባለው ሰውየው ጨለምን ማያ የለውም። ባይዘው አይን ላይ መሰሶ ተቀምጦ እንዴት ነው የምታየው? ሰውየው እኮ ጉድፍ ላይ ኖርበት ይችላል። አለብስ ጥሎ መሰሶ እዚህ ላይ አታይም። ባይዘው ጉድፍ ያለብህ ይመስለኛል ይላል። አይም አይኑ መሰሶ ነው እዚህ ላይ ያለው። ጨለማ ውስጥ ነው ያለው፣ ምንም አይታየውም። እላዩ ላይ ጭቃ ደፍተህበት አይታየውም። አንተስ ነጥቧ ቆሽሻል ይልሃል። እሱስ ቡክት ብሎ እኮ ነው ጭቃ ውስጥ ኃጢአት፣ ዓለም፣ ሰይጣን እያሰቃዩት እኮ። አንተስ ነጥብ። አንተ ምንድነው? በእናንተ እምነት አይፈቀድም ነጥብ አለ ላይ ማረኝ ጌታ ሆይ ብለህ ቸርች ከምትመጣ መጀመሪያ ማትሄድ። አሜን በሏ። ክርስቶስ በእኛ ይኖራል፣ እኛ ሕያው ሆነን አንኖርም። አንተ ልክ ልትኖር ስትል ሰው ሁሉ ኧረ ተው ይልሃል። ተው ባንተ አያምርም፣ ጌታ ባንተ ሲሆን ነው የሚያምረው። ክርስቲያን እንደዚህ ያደርጋል እንዴ የሚል ለምን መሰለ? ክርስቶስና ባንተ እያየ ያለው ራስህ ስትጀምር ኧረ አንተ ተው የባንተ ደስ አይልም፣ የጀመረው ኢየሱስ ይጨርስ ይላል። ዓለማዊ ሰውዬ እንደኔ ሰብክ ቆሞ ጠቅስ አይጠቅስልም፣ ግን ሲነግር እሱን እያለ ነው። ጳውሎስ እንደዚህ ያለው ኦሮ እኔ እኮ የለሁም ማለት ጳውሎስ የለሁም ሲል ከዚህ በኋላ በሕግ በኩል ለመጽደቅ የሚታገለው ሰውዬ አይደለም፣ ያ ሰውዬ አይደለም። እሱን ከክርስቶስ እዛ ተሰቅሏል እና አሁን ክርስቶስ ነው በእኔ የሚኖረው። ለኃጢአት ሞቶ ለጽድቅ ለእግዚአብሔር ክብር የተነሳው ክርስቶስ በትንሣኤ ሕይወት በእኔ ውስጥ አለ እና አሁን በድንግዝግዝ ነው ያለሁት። አዎ ክርስቶስ በእኔ እየኖረ ደስ እያለኝ ነው። አንዳንድ ድካሞች አሉ፣ እነሱን ኢየሱስ በእኔ እየኖረ እያሸነፈልኝ ነው። የሆነ ቀን አለ ከፊት ኢየሱስ ይመጣና በውስጤ የተቀመጠው ያ ብርሃን ወደ ሙላት ይመጣል፣ እቀላቀለዋለሁ። ያኔ ይሄ የተዋረደው ሰውነቴ እርሱን ክቡር ሥጋ እስኪመስል ሁሉም ባስገዛበት ኃይል ይቀይረኛል። ክብር ለኢየሱስ ይሁን። የዘላለም ሕይወት እንዳለን እርግጠኛ ነን። ከክርስቶስ ፍቅር ማንም እንደማይለየን እርግጠኛ ነን። ኢየሱስን ከምንም ነገር ጋር አንቀላቀለውም። ወንጌልን ከምንም ነገር ጋር ሚክስ አናረገውም። ኢየሱስ ክርስቶስ ብቻውን ያድናል። የለም ሌላ። እንግዳው ነው የመጣ ካለኛ መካከል ዛሬ ምናልባት ሰው ጋብዟችሁ የመጣችሁ እስቲ ደሞ ለይ ብላችሁ የመጣችሁ እንደው ጥሩ ናቸው ብላችሁ የመጣችሁ ሰዎች ካላችሁ የለም ሌላ። በእውነት የጥሩ ሰው ስብከት አይደለም ይሄ። ተጠንቅቀን የጻፍነው ታሪክ አይደለም። አምላክ ከሰማይ ወርዶ የኖረው ሕይወት ነው። በክርስቶስ ኢየሱስ ወደ ምድር መምጣት የተገለጠ እውነት ነው ይሄ። ወደዚህ ጌታ ስንጠራችሁ ወደ ሆነ ነገር አይደለም፣ ወደ ሕይወት ነው እየጠራናችሁ ያለ ነው። የዘላለም ሞት የተሰበረው በክርስቶስ ብቻ ነው። ማንም ሊሰብረው አይችልም። ኢየሱስ ብቻ ነው የሰበረው። ይሄንን እንዴት ነው የማገኘው? በነፃ
ክርስቶስ ኢየሱስን በመቀበል በነጻ ኢየሱስ ክርስቶስ ብቻ ጌታ ነው።